የስብከቴ ክፍል አይደለም ግን ትንቢታዊ መልእክት ለዚህ ጉባኤና ለሀገሪቱ እናገራለሁ። በቀጣዩ ዘመን ምንድነው የሚሆነው? ጌታ ሆይ በዚህ ሁኔታ ነው ምንቀጥለው? እስካሁን በነበረ ሁኔታ ነው ምንቀጥለው? እያዘንን እየተከዝን በኢኮኖሚ እየጎሰቆልን አገራችንም እንደዛ ነው እንደምትቀጥለው? አንተ የዘመናት አምላክ ነህ። እንደዚህ እንቀጥል እንዴ? በቃ የመንፈዋቀቅ ኑሮ እያዘን ያለንበት ብዙ ነገር አለ። አንተን ማመስገን ባናቋርጥም ቅሉ ልባችን የሚያዝንበት ነገር አለ። እንዴት ነው በዚህ የምንቀጥለው ብዬ ስል ጌታ የሰጠኝ መልእክት እዚህ ጉባኤ ላላችሁ ሁሉ ለዚህችን ቤተክርስቲያን ይመለከታል፣ ለከተማይቱም ይመለከታል፣ ለምድሪቱም ይመለከታል። አነባለሁ እሱን እንደቆማችሁ እሱን ተናግሬ በፍጥነት እሄዳለሁ። ኖህም ለእግዚአብሔር መሠዊያ ሠራ፣ ከንጹህ እንስሳ ሁሉ ከንጹህ ወፎች ሁሉ ወሰደ፣ በመሠዊያ ላይ መስዋዕት አቀረበ። እግዚአብሔር መልካሙን መዓዛ አሸተተ። እግዚአብሔር በልቡ አለ፣ ምድርን ዳግመኛ ስለ ሰው አልረግምም፣ የሰው ልብ ሐሳብ ከታናሽ ጀምሮ ክፉ ነውና፣ ደግሞም ከዚህ ቀደም እንዳደረኩት ሕያዋንን ሁሉ እንደገና አልመታም። በምድር ዘመን ሁሉ መዝራትና ማጨድ፣ ብርድና ሙቀት፣ በጋና ክረምት፣ ቀንና ሌሊት አይቋረጥም ይላል። ዘፍጥረት ምዕራፍ 8 ከቁጥር 20 ጀምሮ ነው ያነበብኩት። እግዚአብሔር አምላክ እንዲህ ነው ያለኝ፣ ከእንግዲህ ወዲህ አልመታችሁም። ከእንግዲህ ወዲህ ይህን ክፉ ነገር አላመጣባችሁም። እስካሁን ያያችሁትን የሆነውን በምድሪቱ የምታለቅሱበት ነገር ከእንግዲህ ወዲህ አይሆንም ይላል የሰራዊት ጌታ እግዚአብሔር። መስዋዕታችሁን ተቀብያለሁ፣ ጸሎታችሁን እሰማለሁ። የሰራዊት አምላክ እግዚአብሔር እንደዚህ ይላል፣ ከዚህ በኋላ አይቆራረጥም፣ በረከት አይቆራረጥም። አንዴ ይፈልቃል፣ አንዴ ይደርቃል። የተፈጥሮ የኢትዮጵያም የተፈጥሮ አየር ሁኔታ በጋና ክረምቱም ይዛባ ነበር። ከዚህ በኋላ ግን ይስተካከላል፣ አይዛባም። የማይዛባ በረከት ተቀበሉ በኢየሱስ ስም። እግዚአብሔር ነገሮችን ያስተካክላል። ይችን ከተማ አዋሳን ያስተካክላል፣ ኢትዮጵያን ያስተካክላል፣ ኢኮኖሚውን ያስተካክላል። ከዚህ በኋላ ዓለም አቀፍ ራዕይ፣ ዓለም አቀፍ ተልእኮ ለማድረግ የዚህችን ቤተክርስቲያን ፋይናንስ አይቆራረጥም፣ ይሳካላታል። አያጥርባትም፣ አያጥርብህም ይላል እግዚአብሔር። አይጎልብሽም ይልሻል እግዚአብሔር። ለልጆች አይጎልም፣ ለዘርህ አይጎልም። አስተማሪ ማታጣም፣ የሚመራህም አይጎልብህም። የሚያስተዳድረውንም እለቅልሃለሁ። የእግዚአብሔር ሰላምና በረከት በእናንተ ላይ ይሁን በኢየሱስ ክርስቶስ ስም። ራእይ ምዕራፍ 3 እናውጣና ከቁጥር 7 እስከ 10 በጌታ በኢየሱስ ስም አነባለሁ። በፊላደልፊያም ወዳለ ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ የዳዊት መክፈቻ ያለው የሚከፍትም የሚዘጋ የሌለ የሚዘጋም የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል፣ ሥራህን አውቃለሁ። እነሆ በአንተ ፊት የተከፈተ በር ሰጥቼሃለሁ፣ ማንም ሊዘጋው አይችልም። ኃይልህ ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና፣ እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማኅበር አንዳንዶቹን እሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ አደርጋቸዋለሁ። የትዕግሥቴን ቃል ስለጠበቅህ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ። ክብር ለኢየሱስ። የምንካፈልበት የመልእክቴ ርዕስ የዳዊት መክፈቻ በሚል ርዕስ ነው ማካፍላችሁ። ስለ ዳዊት መክፈቻ ጥቂት እንነጋገራለን። ለፊላዴልፊያ ቤተክርስቲያን የመጣ መልእክት ነው። ከሰባቱ አብያተ ክርስቲያናት ፊላዴልፊያን ለየት የሚያረጋት ነገር አለ። ጌታችን ኢየሱስ ክርስቶስ በሰባቱም አብያተ ቤተክርስቲያናት ይመላለሳል። ሰባቱም አብያተ ቤተክርስቲያናት የየራሳቸው የሆነ ድካምና የተለያየ ባህሪያቶች አሏቸው። ወደ አንደኛዋ ቤተክርስቲያን በደረሰ ጊዜ ለዚች ቤተክርስቲያን በር ብከፍትላት ያዋጣኛል አይነት ነው። የተከፈተ በር የሚያስፈልጋት ቤተክርስቲያን ነች አለና እግዚአብሔር ለፊላዴልፊያ ቤተክርስቲያን ተናገራት።
ጌታችን ኢየሱስ ክርስቶስ የሚያዋጣውንና የማያዋጣውን አካሄድ ያውቃል። የሚያተርፍለትና የማያተርፍለትንም ሕዝብ ይመለከታል። ትርፋማ በሆኑ ሰዎች ላይ እግዚአብሔር ኢንቨስት ማድረግ ይፈልጋል። ለዚህ ትርፋማ የሆነች ቤተክርስቲያን ነበረችና የፊላደልፊያን ቤተክርስቲያን እንዲህ አላት፣ የዳዊትን መክፈሻ ይዤ ወደ አንቺ እመጣለሁ፣ እኔ እከፍትልሻለሁ፣ እኔ የከፈትኩትን ደግሞ ማንም አይዘጋውም። በጣም የሚገርማችሁ ይሄ ዳዊት መክፈቻ የሚዘጋም ነው የሚከፍትም ነው። በቀጣዩ ዘመን እግዚአብሔር አምላክ የሚከፍትላቸው አሉ፣ የሚዘጋባቸውም ደግሞ አሉ። ይሄ የመክፈቻው ባህሪ ነው። የዳዊት መክፈቻ ባህሪ ሁለቱንም ነው የሚሰራው። በአንዳንዶቹ ላይ ይዘጋል። ለምን? ኪሳራ ስለሚያመጡ፣ አደጋ ከሰት ስለሆኑ፣ እግዚአብሔርን ስለማያከብሩ፣ የእግዚአብሔር ልብ ደስ ስለማይሰኝባቸው በአንዳንዶቹ ላይ ይዘጋል፣ ይቆልፋል። ይሄ የዳዊት መክፈቻ ለአንዳንዶቹ ደግሞ ይከፍታል። የከፈተላቸውን ደግሞ ማንም እንዳይዘጋ ያስጠነቅቃል። ስለ ዳዊት መክፈቻ ስናገር ጥቂት ማብራሪያ ልስጥ። ምክንያቱም በጉባኤ መካከል የሁሉም ሰው መረዳት ይለያያል። አንዳንድ ጊዜ ስለ መክፈቻ ሲነሳ አሁን ምናልባት በዚህ ጉባኤ መካከል አንዳንድ ሰው ቤት ስለሚከፍት መክፈቻ ቁልፍ፣ መጋዘን ስለሚከፍት መክፈቻ ቁልፍ ሊያስብ ይችላል። ስለ መክፈቻ ስለሆነ ምንና የዳዊት መክፈቻ የሚባለውን ስታስቡ ቤታችሁን ስለምትከፍቱበት መክፈቻ ቁልፍ እንዳታስቡ። መጋዘናችሁን፣ ካዝናችሁን ስለምትከፍቱበት ቁልፍ እንዳታስቡ። መጽሐፍ ቅዱስ በዚህ ቦታ ላይ የሚያሳየን የዳዊት መክፈቻ ማለት የእግዚአብሔር መለኮታዊ አደራረግ፣ መለኮታዊ ስልጣን፣ የእግዚአብሔርን መለኮታዊ ኃይል ዕውቅና መስጠት ነው። ይሄ የዳዊት መክፈቻ የተባለው የእግዚአብሔርን ሙሉ ኃይልና ስልጣን ለማሳየት ነው። እሱ የዘጋውን ማንም አይከፍተውም። እሱ የከፈተውን ማንም አይዘጋውም። እሱ የዘጋውን ደግሞ ማንም አይከፍተውም። ስለዚህ እንደዚህ ብዬ ልመርቃችሁ፣ እግዚአብሔር ይክፈትላችሁ። ስለዚህ ልመርቃችሁ፣ እጃችሁን ክፈቱና አባቶችን ብትኖሩ የመመረቅ ስልጣን ለካህናት ይሰጣልና እግዚአብሔር ይክፈትላችሁ። እግዚአብሔር ይክፈትልሽ። እግዚአብሔር ይክፈትላችሁ። የተዘጋባችሁ ነገር የተበረገደ ይሁን፣ የተበረገደ ይሁን። እንደውም እንደዚህ ብዬ እናገራለሁ፣ ዳግመኛ እንዳይዘጋ ከነጉበኑ ይሰበር፣ የተሰበረ ይሁን። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ። የመቅደሱን ረድኤት ይስጣችሁ። ሃሌሉያ። እግዚአብሔር ይመስገን። የዳዊት መክፈቻ ቅድም እንዳልኳችሁ የእግዚአብሔር መለኮታዊ አሰራር፣ መለኮታዊ አደራረግ፣ መለኮታዊ ስልጣን፣ መለኮታዊ ጉልበትን ለመግለጥ ነው መክፈቻ በሚል ቅኔ የተነገረው። እግዚአብሔር ሰማይንም ይከፍታል። ሰማይ በምንም አይነት ስትራቴጂ በሰው ሰራሽ ቁልፍ አይከፈትም። በእግዚአብሔር ስልጣን ግን ሰማይ ይከፈታል፣ ሰማይ ይዘጋል። ኤልያስ ይህንን ያወራል፣ ታስታውሳላችሁ። እኔ ግን ዛሬ ይሄ የዳዊት መክፈቻ ስለሚያደርጋቸው በዚህ አጭር ክፍለ ጊዜ ሶስቱን ነገር በፍጥነት እናገራለሁ። ዛሬ በዚህ ጉባኤም ይሄንን እግዚአብሔር እንደሚሰራ ተናግሮኛል። ይሄን ሶስት ነገር ዛሬ በዚህ ጉባኤ መካከል እግዚአብሔር ያደርጋል። በህይወታችሁ ያደርጋል፣ በቤታችሁ ያደርጋል። ስለምትጨነቁላችሁ ልጆቻችሁ በልጆቻችሁ ይቀጥላል። እግዚአብሔር ያደርገዋል። ይሄንን የዳዊት መክፈቻ ከሚያደርጋቸው ነገሮች አንዱና የመጀመሪያው ዋነኛ የዳዊት መክፈቻ አእምሮን ይከፍታል። ወገኖቼ የአእምሮ መከፈት ከሌለ በረከት ሊኖር አይችልም። አገር የሚለማው በተከፈተ አእምሮ ባላቸው ሰዎች ነው። ቤተ ክርስቲያን በራእይዋ መገስገስ የምትችለው የተከፈተ አእምሮ ሲኖር ነው። እልፍ መልአክ እልፍ መጽሐፍ ብታነብ ያነበብካቸው መጽሐፍቶች ያንተን ቤት ሼልፍ የሞሉ ቢሆን
በማዕረግ የተመረቅ ሙሩቅሩቅ ብትሆንም አይምሮ ካልተከፈተ ምንም ሊሆን አይችልም። ታስታውሳላችሁ ወደ ኤማውስ የሚሄዱት መንገደኞች ከጌታ ከኢየሱስ ተምረዋል። የነቢያትን መጽሐፍ በኢየሱስ መማር ቀላል አይደለም። ኢየሱስ እየገለጠ የተራራውን ስብከት ታስታውሳላችሁ በጣም አስተምሯቸዋል። ግን አይምሯቸው ቁልፍ ነበር። ለካ ሰው አይምሮም ተቆልፎ ይሰማል፣ ይማራል እና ዝም ብለው ጌታ ከሞት ተነስቶ እንደሚሞት፣ እንደሚገደል፣ እንደሚቀበር፣ በሶስተኛው ቀን እንደሚነሳ፣ መንፈስ ቅዱስን እንደሚልክላቸው የነቢያትን መጽሐፍ የሕግን መጽሐፍ መቼም ከኢየሱስ አፍ የወጣውን ሁሉ እንደ ወንዝ የሚፈሰውን ትምህርት ሰምተዋል። በጣም ሰምተዋል። የመስማት ችግር የለባቸውም የማድመጥ እንጂ። እና በጣም ይገርመኛል። አጠገባቸው እየሄደ አላወቁትም። ሰው በቃና አይለይም፣ በሽታ እንኳን አይለይም፣ በእርምጃ አይለይም፣ በድምፅ አይለይም። ኢየሱስ ድምፅ እኮ ከሁሉ ይለያል፣ አይረሳም። እኔ የአባቴ በሕይወት የለም፣ የአባቴን ድምፅ አውቃለሁ። እንኳን ድምፁን ካለ አውቃለሁ። አባቴ መጥቷል እና ብዙ አብረው አሳልፈዋል። ምንም አልገባቸው። ተነስቶም ቢነግራቸው አልተረዱትም። ምን አጨቃጨቀኝ፣ እነዚህ እኮ አይምሯቸው ተቆልፎ ነው አለና መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው። መጽሐፉ እንዲበራላችሁ ከአገልጋዮቻችሁ ሰምታችሁ መረዳት እንዲሆንላችሁ አይምሯቸውን ይክፈት ዛሬ። ማን ነው ዛሬ የተከፈተ አይምሮ የሚፈልግ? ማን ነው እጁን የሚያሳየን? በጌታ በኢየሱስ ስም እለቃለሁ፣ እናገራለሁ። እግዚአብሔር አይምሮአችሁን ይክፈታችሁ፣ ይክፈትላችሁ። ሃሌሉያ ሃሌሉያ። የተከፈተ አይምሮ ያለው ሰው ዕውቀቱ አያረጅም። አካሉ ቢያረጅ ቁርበቱ ቢሸበሸብ አያረጅም። አይምሮ ከተከፈተ ስጋ ቢደክምም አንተ ብርቱ ነህ። አይምሮ የተከፈተ ሰው ትንንሽ ነገር አያስብም። አይምሮ የተከፈተ ሰው ከቁመቱ፣ ከእውቀቱ፣ ከዲግሪው፣ ከማስትሬት፣ ከፒኤችዲው በላይ ያስባል። አይምሮ የተከፈተ ሰው ከፍ ያለ ነገር ያያል። ሃሌሉያ። ዛሬ እናገራለሁ በዚህ ጉባኤ ላይ አይምሮ ይከፈት። የዚህችን ቤተክርስቲያን አገልጋዮች አይምሮ እግዚአብሔር ይክፈት በኢየሱስ። ትልቅ ነገር ማሰብ ኃያል ያውላችሁ። አጓጉል ነገር የሚያስብ አማኝ ቁልፍ ስለሆነ ነው፣ ተቆልፎበት ነው። አይምሮ ታላቅ የሆነ ሰው፣ የተከፈተለት ሰው ትልልቅ ነገር ያያል። እንዳውም ልንገራችሁ አፍሪካንና አውሮፓን የሚገለባብጥ እሳት ከዚህ ቤት ይነሳል። የተከፈተ አይምሮ ካለ መናገር ትችላለህ፣ መመስከር ትችላለህ። እጆቻችንን እንጭንባቸዋለን። የሰራዊት አምላክ እግዚአብሔር እንዲህ ይላል፣ ተነሱ፣ እኔ ተነስቻለሁ። ስሩ፣ እኔ አብሬያችሁ እሰራለሁ። ፈውሱ፣ አብሬያችሁ እፈውሳለሁ። አጋንንትን አስወጡ፣ እኔም ከእናንተ ጋር ሆኜ ይሰራለሁ። ጌታም ከእነርሱ ጋር ሆኖ ይሰራ ነበር፣ በሚከተሉት ምልክት ቃሉን ያጸና ነበር ይላል። የተከፈተ አእምሮ ትንንሽ ነገር አይመኝም። አንደኛ ሳሙኤል ምዕራፍ 25 ቁጥር 32 እስከ 33 ዳዊት አቢግያን አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን። ወደ ደም እንዳልሄድ በእጄም በቀል እንዳላደርግ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁን አላት። የተከፈተ አእምሮ እንዲህ ነው የሚያስበው። ግድያን ያስቆማል። ኃያል ሰው፣ ነፍሰ ገዳይ ሰው ወይም ደግሞ ብርቱ ሰው፣ ጀግና ሰው ፊት ይቆምና አይሁን አይሁን አይሁን፣ ተው፣ ተመለስ። አሁን የተቆለፈ አእምሮ ስለበዛ ነው። በዘረኝነት፣ ጽንፈኝነት ሰውን ከሰው ጋር የሚያጋድል መንፈስ፣ ይሄ የተቆለፈ አእምሮ ነው። ዘርን ከዘር ጋር የሚያጋድል አእምሮ። ታላቅ የሆነ ሰው ግን በመካከል ይገባል፣ ወንጌልን ይዞ ይገባል፣ ይገላግላል፣
የሰራዊት አምላክ እግዚአብሔር እንደዚህ ይላል፣ በዘረኝነት ጽንፈኝነት የመሄድን ጉዳይ ወንጀል እስኪሆን ድረስ ከዚች ምድር ላይ መንፈሱን እመታዋለሁ ይላል። እግዚአብሔር መንፈሱን ይቀጣዋል። በወንጌል አንድ እንሆናለን፣ በመንፈሱ አንድ እንሆናለን፣ በደሙ አንድ እንሆናለን፣ በተልእኮ አንድ እንሆናለን። እስቲ አንድ ጊዜ ቁሙና አሜን አዎን ብላችሁ ጩሁ። አሜን አዎ በሉ። አሜን አዎ በሉ። አንድ ነን በሉ። 3 ጊዜ ጨምሩ ጨምሩ። አንድም እንሆናለን በሉ። አንለያይም በሉ። እሺ በደሙ አንድ ነን፣ በቃሉ አንድ ነን፣ በመንፈሱ አንድ ነን፣ ለዘላለም አንድ ነን። ተያይዘን እንሄዳለን። አንጠላላም፣ አንጣላም፣ አንገፋፋም። ለዘላለም አሜን። ክብር ስጡ ለእግዚአብሔር። የተከፈተ አእምሮ ያለው ሰው ታላቅ ስራን ይሰራል። የተከፈተ አእምሮ ያለው ሰው በቀለም አያምንም። በከለር ከሌ ጥቁር ነው ከሌ ነጭ ነው አያምንም። አእምሮ የተከፈተ ሰው ሰውን በሰውነቱ ይቀበላል። አእምሮ የተከፈተ ሰው በክርስትና ወንጌል ካመነ በወንጌል እውነት ይሄዳል እንጂ በጎሰኝነት አይሄድም። አእምሮ የተከፈተ ሰው ወንድሙ ከሱ እንደሚሻል ያስባል። አይቀናም፣ አይመቀኝም። አንተ ቅደም ይላል። መቼም የቅናትና የምቀኝነት መንፈስ እኔ እንደተረዳሁት በመመርመር አይጮህም። የሆነ ግግም ያለ መንፈስ ግን አይጮህ እንጂ ይተናል፣ ይቦናል። ዛሬ እዚህ ጉባኤ ጩህ የሚባል የለም። ተኖ በኖ በኢየሱስ ስም ለቆ ይውጣ። ተኖ ይሄ ነገር የሚያጣምም መንፈስ፣ የጽድቅ ጠላት፣ የቀናውን መንገድ ቀናን ነገር ጠማማ የሚያደርግ መንፈስ አይጮህም። ሲገባም አልጮህም፣ ሲወጣም አይጮህም። የተነነ ይሁን። እግዚአብሔር ያቅልጠው በኢየሱስ እንደ አዋራ እየቦነነ ይውጣ። የእግዚአብሔር ንፋስ ጠርጎት ይሄድ። እግዚአብሔር እንደዚህ ይላል፣ ወስኛለሁ፣ የመጨረሻ ሰዓት ነው፣ ጊዜ የለም፣ የልጄ መምጫ ቀርቧልና በፍጥነት ከሚሄዱ ጋር በፍጥነት ይሄዳለሁ ይላል። ሁለተኛ የዳዊት መክፈቻ የሚከፍተው ልብን ይከፍታል። ልብን ይከፍታል። ወገኖቼ በተከፈተ ልብ የሚደረግ መዝሙርና ባልተከፈተ ልብ የሚደረግ መዝሙር ይለያያል። ለአምልኮ የተከፈተ ልብ ያስፈልጋል። ዝግ ልብ አለ። አንዳንድ ጊዜ አንዳንድ ግጥም አሪፍ ሆኖ በስነ ጽሑፍ ሕግ ግጥሙ እንከን የለሽ ነው። ቤት ይመታል እንጂ ልብ አይመታም። የቤት ግድግዳ ሊመታ ይችላል። ሃይማኖታዊ ስርዓት ሊፈጽም ይችላል። በተፈለገው አይነት ቀረርቶ ቢዘመርም በተከፈተ ልብ የሆነ መዝሙር ወገኔ እንደ ኤሌክትሪክ ኃይል ይነዝርሃል። የሆነ ንቅናቄ አለው። እውነት ውሸት? ይሄ የበራለት ህዝብ ነው። ባይዘዌ ጉባኤ ውስጥ ኃያላን ሰዎች አሉ፣ አይናቸው የበራላቸው በቀጥታ ከተከፈተ ልብና ካልተከፈተ ልብ የሚለዩ። የዳዊት መክፈቻ ልብን ይከፍታል። ሐዋርያ ሥራ ምዕራፍ 16 ቁጥር 14 ከጢያጥሮን ከተማ የመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ፣ ልብ በሉ፣ እግዚአብሔርን የምታመልክ ሊዲያ የሚሏት አንዲት ሴት ትሰማ ነበር። ጳውሎስ የሚናገረውን ታደምጥ ዘንድ ጌታ ልቧን ከፈተላት። አምላኪ ናት። በተለቀቀ መንፈስ፣ በተከፈተ ሰማይ፣ በመለኮታዊ መረጃ እግዚአብሔርን እያየች ማምለክ እንድትችል ጌታ መሻቷን አየና ልቧን ከፈተላት። የተከፈተ ልብ ለአምልኮ፣ ለአገልግሎት፣ ለጸሎት፣ ለመለኮታዊ ግንኙነት፣ ለምሪት
የእግዚአብሔርን ፈቃድ ለማድረግ ይጠቅማል። እግዚአብሔር ልብን ካልከፈተ በስተቀር በመሰጠት ማምለክ አይቻልም። የተሰጠ ልባችን ለእግዚአብሔር የተሰጠ ሲሆን ደግሞ በጣም የሚገርም ነገር ይሆናል። ለምሳሌ አንድን ሰው እንደ ምሳሌ አድርጌ ጠቀስ አድርጌ ልፍተን። ዳዊት ልቡ የተከፈተ ሰው ነበር። ልቡ በጣም የተከፈተ ሰው ነበር። ይዘምራል። እንደውም እሱ ቃል ሳያወጣ ገና ሙዚቃውን መጫወት ሲጀምር ከንጉሥ አጋንንት ይወጣል። ገና ሙዚቃውን መምታት ሲጀምር መናፍስት ጉባኤውን ለቀው ይወጣል። ጌጠኛ ልብሳቸውን የለበሱ መዘምራን ታስታውሳለህ? ወደ ጉባኤ ሲገቡ እዚቹ ቤተክርስቲያን ወደ ጉባኤ ገና እኮ ወደ መድረክ ሲወጡ አጋንንት ይወድቅ ነበር። ውሸት እውነት ይወድቅ ነበር። ገና ሲገቡ ገና ስትገባ እግዚአብሔር አብሮ ካንተ ጋር ይግባ። ክብር አያስፈልገንም? ምን አጨቃጨቀኝ? አያስፈልገንም? ክብር ያስፈልጋል የምትሉ እስቲ 7 ጊዜ ጩሁ። እኔ እቆጥራለሁ። 1 ክብር በሉ፣ 2 3 4 5 6 ለመጨረሻ 7 ሃሌሉያ! እግዚአብሔር ክብሩን ያሳየን። ሃሌሉያ! ዳዊት ልቡ ተከፍቶ ያመልክ ስለነበረ እግዚአብሔር አገኘውና እንዲያደረገው ባሪያዬን ዳዊት አገኘሁት፣ ቅዱሱን ዘይት ቀባሁት፣ እጄም ትረዳዋለች፣ ክንዴም ታጸናዋለች። ጠላት በእርሱ ላይ አይጠቀምም፣ የአመፃ ልጅ መከራ አይጨምርበትም። የተከፈተ ልብ ያለው ሰው ለጠላት መጠቀሚያ አይሆንም። የተከፈተ ልብ ያላት ሴት ለሰይጣን መጠቀሚያ አትሆንም። ልብ ሲከፈት እግዚአብሔር ይጠቀምብሃል። እጃችሁን መዳፋችሁን ወደ እኔ ያሳዩ። በሐዋርያት እጅ የሚያስደንቅ ተአምራት እግዚአብሔር ያደርግ እንደነበረ በእነዚህ በተዘረጉ እጆች ላይ የሚያስደንቅ ተአምራት የተለቀቀ ይሁን። ይለቀቅ። እጃችሁ ለተአምራት የተቀባ ይሁን። እጄም ትረዳዋለች። ዳዊት ልቡ ታስታውሳላችሁ፣ እንደ ልቤ የሆነውን የእሴይ ዳዊትን አገኘሁት፣ ቅዱሱንም ቅባት። ዳዊት ልቡ የተከፈተ ስለነበረ በዘመኑ ሙሉ መጽሐፍ እንደሚል ዳዊትም በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ። አይምሮ የተከፈተ ሰው የእግዚአብሔርን ሐሳብ ያውቃል። የመጨረሻ 3ኛ ነጥቤ ልናገር። 3ኛና የመጨረሻው የዳዊት መክፈቻ የጥበብና የእውቀት በሮችን ይከፍታል። የጥበብና የእውቀት በሮችን ይከፍታል። ኮሌጆች ያልሰጡህን ጥበብ፣ ዩኒቨርሲቲዎች ያልሰጡህን ጥበብ፣ ትውልድህ ወይም ነገድህ ጎሳ ያልሰጠህን ጥበብ የእግዚአብሔር መንፈስ ይሰጣል። በእኛ ዘር በእኛ ቤተሰብ እንዲህ አይነትም ሰው ተፈጥሮ አያውቅም እስኪባል ድረስ እግዚአብሔር ጥበቡን ባንተ ላይ ይለቃል። አሜን በሉና ውሰዱ በጌታ የጥበብና የእውቀት መንፈስ የዳዊት መክፈቻ ይከፍታል። ጥበብ የመናገር ስጦታ፣ እውቀት የመናገር ስጦታ፣ ሁሉን በጥበብ ማድረግ። ጥበብ ደግሞ ለነገራችሁ ውበት ይሰጣል። ዳንኤል ምዕራፍ 1 ቁጥር 17 እንመልከት እና ከዛ አንድ መዝሙር እንዘምራለን፣ ወደ መጨረሻ እንመጣለን። ዳንኤል ምዕራፍ 1 ቁጥር 17 ላይ ለነዚህ ለአራቱ ብላቴናዎች እግዚአብሔር በትምህርት በጥበብ ሁሉ ዕውቀትና ማስተዋልን ሰጣቸው ይላል። በባቢሎን ምድር በግዞት አገር ዜግነት በሌላቸው አገር ሪፊውጅ ካምፕ የሚኖሩ 4 ወጣቶች እግዚአብሔርን የሚያመልኩ እግዚአብሔር ምን አደረገ? ለነዚህ 4 ወጣቶች አይምሮአቸውን ከፈተላቸው። በዚያ ምድር ላይ በባቢሎናውያን አስማተኞች አሉ፣
ደጋሚዎች አሉ፣ ጠንቋዮች አሉ፣ ቃላተኞች አሉ። በባቢሎን የሌለ ክፋት የለም። ልክ እንደ ስሙ ነው። ባቢሎን ማለት ድብልቅልቅ ማለት ነው። የተደበላለቀ ነው። ንጉሱ ሲያስፈልገው እኔ አምላክ ነኝ ብሎ የሚነሳበት ሀገር። እዛ ሀገር ላይ ገብተው ተማሩ። እግዚአብሔር አይምሯቸውን ከፈተላቸው። መጽሐፍ ምን ይላል? በዚህ ክፍል ስታነቡ 10 እጥፍ በዚያ ምድር ካሉ በልጠው ተገኙ ይላል። 10 እጥፍ ባቢሎናውያን የምትበልጥበት ቅባት ይልቀቅልህ እግዚአብሔር። ያ ጥበብ በላይ ላይ ይለቀቅ፣ በዘርህ ላይ ይለቀቅ፣ በልጆቻችሁ ላይ ይለቀቅ፣ በልጅ ልጆቻችሁ ላይ ይለቀቅ። በትምህርት፣ በእውቀት፣ በጥበብ፣ በማስተዋል 10 እጥፍ በለጡ። እግዚአብሔር አምላክሽ ያስበልጣል። እግዚአብሔር መንፈስ ይህን መልእክት ሳቀርብ በመጨረሻ የነገረኝን ነገር ልንገራችሁ። ከዚህ በኋላ ከ2018 በኋላ የሐሰተኛ አስተማሪዎች በር ይዘጋል። ገስታውሳቸው ይዘጋል። የሽያጭ ገበያቸው ይዘጋል። ንግዳቸው ይዘጋል። የኮበለሉ ምእመናን በሙሉ ነጭ ጨርቅ ይዘው ይመለሳሉ። ሌላው ከ2018 በኋላ እግዚአብሔር አምላክ የአስማተኞችን አእምሮ ይቆልፋል። የደጋሚዎችን አእምሮ ይቆልፋል። የመተተኞች ቤት ይዘጋል። አንዳንዶቻቸው በፍጥነት ቀብራቸው ይፈጸማል። እግዚአብሔር ይበቀላቸዋል። የመጨረሻው ትንቢቴ አጋንንታዊ የንግድ እንቅስቃሴ እያሟረቱ ሆቴል ቤት እያሟረቱ አስመጭና ላኪዎች ለአጋንንት መስዋዕት እያቀረቡ በኢትዮጵያ ላይ የሚነግዱ የአጋንንት ንግድ እንቅስቃሴ ይዋረዳል፣ ይሰበራል። እግዚአብሔር በኪሳራ ይመታቸዋል። በሐቅ የሚሰሩ ይበለጽጋሉ። በእውነት የሚሰሩ ይበለጽጋሉ። መተተኛይቱ ተመታለች። እግዚአብሔር አዋርዷቸዋል። በኢትዮጵያ ላይ የክብር ማዕረግ ይመለሳል። ውርደት ከኢትዮጵያ ሸማ የውርደት ሸማ ከእግሯ በታች ወልቋል። ክብር እናገኛለን። ክብር ይሆንልናል። ክብር ለእግዚአብሔር ስጡ። ሃሌሉያ። አንድ መዝሙር እንዘምራለን። ሁሉ ይጨመርል፣ እልልታና ሽብሸባ ይብዛል። አምላኬነ አምልኮ ይብዛል፣ እልልታና ሽብሸባ ይብዛል። አምላኬነ አምልኮ ይብዛል። ክብር 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 ይሁንል፣ ስግደትም ሁሉ ይጨመርል፣ እልልታና ሽብሸባ ይብዛል። አምላኬነ አምልኮ ይብዛል፣ እልልታና ሽብሸባ ይብዛል። አምላኬነ አምልኮ ይብዛል። ዝቅ እያልኩኝ ዝቅ እያልኩኝ ከፍ ላድርግ ጌታዬ፣ ስለሚገባ ለታረድከው በግ ለባለውለታዬ። ዝቅ እያልኩኝ ዝቅ እያልኩኝ ከፍ ላድርግ ጌታዬ፣ ስለሚገባ ለታረድከው በግ ለባለውለታዬ። ደስ እያለኝ ደስ እያለኝ ከፍ ላድርግ ጌታዬ፣ ስለሚገባ ለታረድከው በግ ለባለውለታዬ። ደስ እያለኝ ደስ እያለኝ ከፍ ላድርግ ጌታዬ፣ ስለሚገባ
ያረድከው በግ ለባለውለታዬ ቀድሞ ወገን ያልነበርኩትን አሕዛብ የተባልኩትን የተስፋ ልጅ አደረግከኝ በአብ ቀኝ ወስደህ አስቀመጥከኝ። ከእንግዲህ አይደለሁ መጻተኛ ተዋጀሁኝ ሆንኩኝ ቤተኛ ኪዳንህ በዘመኔ ጸንቷል ከሳሼን ያስደንግጦታል። እኔ ግን ደስ እያለኝ አመልካለሁኝ እኔ ግን ደስ እያለኝ አመልካለሁኝ እኔ ግን ደስ እያለኝ አመልካለሁኝ እኔ ግን ደስ እያለኝ አመልካለሁኝ። አንተ ብቻ ነህ አምላኬ አንተ ብቻ ነህ አንተ ብቻ ነህ ጌታዬ አንተ ብቻ ነህ አንተ ብቻ ነህ አምላኬ አንተ ብቻ ነህ አንተ ብቻ ነህ ጌታዬ አንተ ብቻ ነህ። ማንም ከቶ ሳያስታውሰኝ ጨለማው ሲያስፈራራኝ ወደ እኔ ጌታ መጣህና ብርሃንን ለኔ ያበራህና ጨለማው ወዲያው ተገፈፈ በብርሃን ሕይወቴ አረፈ ሰላምም እጅግ በዝቶልኛል ሳመልክ በጣም ደስ ይለኛል። እኔ ግን ደስ እያለኝ አመልካለሁኝ እኔ ግን ደስ እያለኝ አመልካለሁኝ እኔ ግን ደስ እያለኝ አመልካለሁኝ እኔ ግን ደስ እያለኝ አመልካለሁኝ። አንተ ብቻ ነህ አምላኬ አንተ ብቻ ነህ አንተ ብቻ ነህ አምላኬ አንተ ብቻ ነህ አንተ ብቻ ነህ አምላኬ አንተ ብቻ ነህ አንተ ብቻ ነህ ጌታዬ አንተ ብቻ ነህ። ነፍሴንም ከሲኦል አውጥተህ የሞትን መውጊያውንም ሰብረህ በነፃነት ኑሪ ብለኸኛል። ከእንግዲህ ምንስ ያሰጋኛል? የመንፈስ ማደሪያ ሆኛለሁ አባት ብዬ ይኸው ጠራሃለሁ። ደስታዬ በዚህ አያበቃም በሰማይም ገና ይጨምራል። እኔ ግን ደስ እያለኝ አመልካለሁኝ እኔ ግን ደስ እያለኝ አመልካለሁኝ እኔ ግን ደስ እያለኝ አመልካለሁኝ እኔ ግን ደስ እያለኝ አመልካለሁኝ። አንተ ብቻ ነህ አምላኬ አንተ ብቻ ነህ አንተ ብቻ ነህ ጌታዬ አንተ ብቻ ነህ አንተ ብቻ ነህ አምላኬ አንተ ብቻ ነህ አንተ ብቻ ነህ ጌታዬ አንተ ብቻ ነህ። እኔ ግን ደስ እያለኝ አመልካለሁኝ እኔ ግን ደስ እያለኝ አመልካለሁኝ እኔ ግን ደስ እያለኝ አመልካለሁኝ እኔ ግን ደስ እያለኝ አመልካለሁኝ። አንተ ብቻ ነህ አምላኬ አንተ ብቻ ነህ አንተ ብቻ ነህ ጌታዬ አንተ ብቻ ነህ አንተ ብቻ ነህ